የኢትዮጵያ ህግ መንግስት እምነትን በተመለከተ ስለ እምነት እኩልነት በተመለከተ ህገ መንግስታችን ምን ይላል? ሐሳብን በነጻነት የመግለጽ መብት ሰጥቷል። በዚህ ሐሳብን በነጻነት የመግለጽ ነጻነትን ወይ መብት ተጠቅመ ሃይማኖትህን በመታመንበት ነገር እንደ ልብ መግለጽ ትችላለህ። አንደኛው በሌላኛው ተጻራሪ በሆነ መንገድ ማስተማር ይቻላል ወይ? የኔን ሃይማኖት ለማስረጽ በሰው እንዲ ተቀባይነት እንዲያገኝ ለማድረግ ያንተን ሃይማኖት ማጣጣል አይተበከብኝም። ገባህ? የኔን ሃይማኖት ነው መስበክ ያለብኝ ማስተማር ያለብኝ የሌሎችን ሃይማኖት ሳልነካ ማለት ነው። ሰዎች በራሳቸው ፍላጎት የራሳቸውን እምነት የማክበር በእምነታቸው ነፃ የመሆን ነፃነት የማግኘት መብት አላቸው። ይሄ መብት በሚጣስበት ጊዜ አንተ የኔን ዞን የኔን ቀይ መስመር አክብረህኔ አንተን ቀይ መስመር አክብሬ ነው አብረን መኗኗር ያለብን። ህገ መንግስታዊ መብት ነው ሃይማኖት ህገ መንግስታዊ መብት ከሆነ ያንዳንዱ ዜጋ በግሉም ሆነ በግሩፕ ሃይማኖቱን የፈለገውን ሃይማኖት የማመን ነፃነት ተጠብቆለታል። የሌሎችን እስካልነካ ድረስ የምትለዋን እንይዛለን። ይሄ አዋጅ ሲወጣ አዋጁ ዓላማው ምንድነው? አንደኛ ሰዎች ሐሳብን በነፃነት የመግለጽ መብታቸውን ሲጠቀሙ ግጭት ወከትን የሚቀሰቅስ ወይም ብሔርን ሃይማኖትን ዘርን ጾታን ወይም አካለ ጉዳተኞችን መሰረት በማድረግ በግለሰብ ወይም በተለየ ቡድን ላይ ጥላቻ ወይም መድሎ የሚያስፋፋ ንግግር ከማድረግ እንዲቆጠቡ ማድረግ አንዱ ዓላማ ነው። እምነት ተቋማቶች ዓላማና ግባቸው ህዝቦቻቸውን ሰማያዊ የሆነውን እንዲወርሱ ማድረግ ነው። ዋና አምላክ የምንለው ቦታ ላይ እንዲደርሱ ማድረግ ነው። ግን ሁሉም እኔ ልክ ነኝ ካሉ ሁሉም ልክ ይሁኑ በራሳቸው መስፈርት። ምክንያቱም ዳኝነት የሚሰጠው ማን ነው? አምላክ ነው። ስለዚህ ሁሉም ዳኛ አይደሉም፣ ዳኝነት ተቀባይ ናቸው። ስለዚህ ዳኝነት የሚቀበሉ ሰዎች ምድራዊ በሆነ ነገር ላይ እኛ ነን ዳኛ ካሉ ተጻራሪ ሐሳቦች ይነሳሉ። ጤና ይስጥልኝ ውድ የቤተ ኢሳቅ ተከታታዮች። ቤተ ኢሳቅ ዘወትር እናንተ በወደዳችሁ በፈቀዳችሁ ጊዜ የምትመለከቱት ፕሮግራም ነው። ዛሬ ከህግ ባለሙያው ሳሚ ጋር ነው ያለሁት። እምነትና ህግ እንዴት ይሄዳሉ የሚሉት ነገሮች ላይ በጥልቀት ማብራሪያ ሊሰጠን ይችላል ብዬ አምናለሁ። በተለይ በእምነት ምክንያት በርካታ ጦርነቶች ተካሂደዋል። ሶስቱ የዓለም ጦርነቶችን ማንሳት ይቻላል። ዓለም ጦርነት በእምነት ምክንያት ሊኖር አይገባም ትላለች። ለዚህም ነው የሰው ልጅ በወደደውና ባመነው ነገር የማምለክ ሙሉ መብትና ስልጣን አለው። የኢትዮጵያ ህገ መንግስት እምነትን በተመለከተ ምን ይላል? መቼስ ይሄንን ከህግ ባለሙያው ነው የምንጠብቀውና ዛሬ የህግ ባለሙያው ሳሚ አብሮኝ ነው ያለውና በቂ ማብራሪያ ይሰጣል። ሳሚ፣ የኢትዮጵያ ህግ መንግስት እምነትን በተመለከተ ስለ እምነት እኩልነት በተመለከተ ህገ መንግስታችን ምን ይላል? እንግዲህ ምንድነው ያው የኢትዮጵያ ህገ መንግስት እንደማንኛውም ህገ መንግስት መሰረት አድርጎ የተነሳው የዓለም አቀፍ ድንጋጌዎችን ነው። የዓለም አቀፍ ህጎች አሉ፣ ኮንቬንሽኖች አሉ። ከነዛ ኮንቬንሽኖች አንዱ ለምሳሌ የዓለም አቀፍ የሰብአዊ መብት ኮንቬንሽን ይሄ ምንድነው ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚባል እሱ አንዱ መሰረት ነው እና የዛ አይነት ተመሳሳይ ሌሎች ዓለም አቀፍ ህጎችም ኮንቬንሽኖች አሉ። ስለዚህ የኢትዮጵያ ህገ መንግስት እነዚህን መሰረት አድርጎ ነው የተቋቋመው ማለት ነው። ይህንን አድርጎ በሚነሳበት ጊዜ የተለያዩ ሰብአዊ መብቶችን ዲሞክራሲያዊ መብቶችን ያካትታል። ከነዛ ዲሞክራሲያዊ መብቶች ወይም ሰብአዊ መብቶች አንዱ የሃይማኖት ነፃነት ነው። ያንዳንዱ ሰው የፈለገውን እምነት በፈለገው መንገድ በፈለገው ሁኔታ የማመን የማምለክ የሃይማኖት ነፃነት አለው። ያለ ምንም ጣልቃ ገብነትና ያለ ምንም ገደብ ማለት ነው። ገደብ ሊደረግባቸው የሚችላቸው ሁኔታዎች በኋላ መለስ ብለን እናየዋለን። ስለዚህ ይሄ ደግሞ የሃይማኖት ነፃነት ሌሎች ሁለት መሰረታዊ መብቶችን ደግሞ በሁለት የተለያዩ መሰረታዊ መብቶች ደግሞ የሚደገፍ ነው። አንደኛው የሐሳብን በነፃነት የመግለጽ
መብት አንዱ ነው። ምክንያቱም እምነትን ስትአምን ስታመልክ ራስ ኤክሰርሳይዝ ስታደርግ ሐሳብህንም መግለጽ አለብህ፣ እምነትህን መግለጽ አለብህ። ስለዚህ ሐሳብን በነፃነት የመግለጽ መብት ደግሞ አብሮ ዲሞክራሲያዊ መብት ተብሎ ተቀምጧል። ሌላው ደግሞ የሃይማኖት እኩልነት ነው። ሰዎች በሃይማኖታቸው ልዩነት ሊደረግባቸው አይችሉም። ስለዚህ ይሄም ሃይማኖት ያም ሃይማኖት ያኛው ሃይማኖት ተብሎ ልዩነት የሚደረግ ነገር የለም። ሁሉም ሃይማኖት ሁሉም ሰው በሃይማኖቱ እኩል ተደርጎ በህገ መንግስቱ መብቱ ተከብሮለታል ማለት ነው። ግን አንድ ጥያቄ አለኝ። ለምሳሌ እምነት በራሱ ሁሉም የእምነት ተቋማት የየራሳቸው መንፈሳዊ እይታ አላቸው፣ የየራሳቸው ዓለም አላቸው። ስለዚህ የሰው ልጅ በፈለገው ነገር የማመን ሙሉ መብት አለው ስንል መብቱ እስከምን ድረስ ነው? ለምሳሌ እኔ በሰይጣን የማምለክ ፍላጎት አለኝ፣ መብቴ ነው። ስለዚህ በአደባባይ ሰይጣን ለኔ ነፃ አውጪ ነው። ስለዚህ ስለ ነፃ አውጪ መስበክ ፈልጋለሁ ብል ከክርስትና እምነት አንፃር ይሄን ስንለካው የክርስትና እምነት ደግሞ ለኔ ሰይጣን የሚባለው ጠላት ነው። የሰው ልጅ ከመንግስተ ሰማያት ወደ ሲኦል እንዲወረወር ያደረገ ነው የሚል አስተምሮ ስላለው እንደዚህ አይነት ሁለት ተጻራሪ ነገሮች ሲኖሩ ህጉ እንዴት ያያቸዋል? እንግዲህ ህጉ ዳኝነት አይሰጥም በሃይማኖት ጉዳይ። ይሄ ትክክል ነው፣ ይሄኛው ትክክል አይደለም፣ ይሄኛው ትክክለኛ ሃይማኖት ነው፣ ይሄኛው ትክክለኛ አይደለም፣ ለዚህኛው ፈቅዳለሁ ለዚህኛው አልፈቅድም አይልም። ህጉ የሚያስቀምጠው ህገ መንግስቱ የግለሰቦችን የሃይማኖት ነፃነት ነው፣ የሃይማኖት መብት ነው። ሰዎች ሃይማኖታቸውን በሚፈልጉበት መልክ በሚያምኑበት ነገር ማመን ይችላሉ። ይህ የግለሰባዊ የሃይማኖት ነፃነት ተከብሯል። ይህንን የሃይማኖት ነፃነታቸውን በግልም በግሩፕም ማመን ይችላሉ፣ እምነታቸውን ማካሄድ ይችላሉ። ተቋማት ደግሞ የሃይማኖት ተቋማት ደግሞ ተደራጅተው ህብረት ፈጥረው የሃይማኖት ትምህርትም የሚያስተምሩበትን ስርዓት መፍጠር ይችላሉ። ህጉ በዚህ ደረጃ ነው መብትን የሃይማኖት መብትን የሚያስቀምጠው ማለት ነው። ከዛ በኋላ ደግሞ ሃይማኖቶች በሙሉ በህግ ፊት እኩል ናቸው። ነገር ግን አሁን በመትለው ደረጃ እንግዲህ ኢትዮጵያ ውስጥ እስካሁን እንደዚህ አይነት ጥያቄም የቀረበ የለም እንጂ በሌላው ዓለም እኮ እየፈቀዱ ነው ያሉት። ሳታኒዝም የሚባል እምነት አለ በህግ ተፈቅዶ ማለት ነው። ምክንያቱም ይሄ መሰረት የሚያደርገው እንደዚህ አይነት የእምነት ነፃነትን ነው፣ የሃይማኖት ነፃነትን መሰረት አድርጎ ነው። የሌሎችን ሰዎች እምነት እስካልተጋፋ ድረስ መብታቸው ነው በሚል ነው። ኢትዮጵያ ውስጥ እንደዚህ አይነት ጥያቄ ገፍቶም አልመጣም። እንግዲህ እሱ ወደፊት የምናየው ሆኖ ይሄንን ነው ልል የምችለው። ነገር ግን ገደብ ደግሞ አለው፣ ያለ ገደብም አይደለም። ይሄ የሰዎች የሃይማኖት ነፃነት የእምነት ነፃነት የሌሎችን ሰዎችን መብቶች የሚጋፋ ከሆነ የሌሎችን ግለሰቦች ወይም ግሩፖች መሰረታዊ መብት የሚጋፋ ከሆነ ገደብ ይበጅለታል በህግ ነው። ህገ መንግስቱ ላይ ገደቡ አይቀመጥም፣ ግን በህግ የሰዎችን የህዝብን ሰላም ለማስጠበቅ ሁከትና ብጥብጥን ለማስቀረት በሃይማኖት ምክንያት ጸብ እንዳይፈጠር ለማድረግ መቻቻልና አብሮ መኖርን መከባበርን ለማጎልበት በሚል ምሳቤ መሰረት ያደረጉ ህጎች ይወጣሉ ለመገደብ ማለት ነው። ስለዚህ ልክ ነው፣ እምነትህን እንደፈለክ ማካሄድ ትችላለህ፣ ማምለክ ትችላለህ፣ ያንን ደግሞ መግለጽ ትችላለህ። ነገር ግን አንተ በምታደርገው የእምነት እንቅስቃሴ የአምልኮ እንቅስቃሴ የሌሎችን መብቶች ግን መጋፋት የለብህም ነው። ስለዚህ ይሄንን ተመስርቶ የወጡ ገዳቢ ህጎች አሉ። ለምሳሌ ከነዚህ ህጎች አንዱ የጥላቻ ንግግርና የሐሰተኛ መረጃ ለመቆጣጠርና ለመከላከል የወጣ አዋጅ አለ። እንደምናውቀው 1185/2002 ላይ የወጣ ማለት ነው። የዚህ አዋጅ መሰረታዊ ነገር ይሄንን እንትን ለመገደብ ነው። ሰዎች ሐሳባቸውን እንደፈለጉ መግለጽ ይችላሉ ሲባል የሌሎችን ሰዎች መብት በማይጋፋ መልኩ ሐሰተኛ መረጃን በሚያሰራጭ መልኩ እንዳይጠቀሙበት ወይም ደግሞ ጥላቻን በሚዘራ መልኩ እንዳይጠቀሙበት
ለመከላከል ነው። ይሄም ደግሞ የዜጎችን በሰላም የመኖር በአብሮነት የመኖር በመከባበር በመቻቻል አንዱን እንትን ያከበረ እንዲኖር ሰላማዊ እንትን እንዲኖር ለማስቻል ተብሎ የወጣ ህግ ነው። ስለዚህ መብቱ አለ፣ የሃይማኖት ነፃነት መብቱ አለ፣ በህገ መንግስቱ ተቀምጧል። ሃይማኖቶች በሙሉ እኩል ናቸው። ሁሉም የየራሳቸውን የሃይማኖት ህብረት መፍጠር ይችላሉ። ትምህርት የሚሰጡበትን የሃይማኖት ትምህርት የሚሰጡበትን ስርዓት መዘርጋት ይችላሉ። እንዳልኩት ቅድም ሐሳብን በነፃነት መግለጽ ይችላል፣ ሃይማኖትን እንደፈለክ መግለጽ ይችላል። ግን ገደብ አለው። ያ ገደብ ምንድነው የሚለውን በዝርዝር ልናየው እንችላለን። ስለዚህ ኢትዮጵያ ውስጥ ያለው የሃይማኖት ነፃነት ህግ ማዕቀፎቹ እንደዚህ ናቸው። ከህገ መንግስት ይነሳል። ህገ መንግስት ላይ ጀነራል ነገር ነው የተቀመጠው። ከዛ ደግሞ ያንን ኤክሰርሳይዝ ስታደርግ እስከምን ድረስ ነው የሚለው አሁን ቀደም ባልኩ አይነት ህጎች ገደብ ይጣልባቸዋል ማለት ነው። አሁን ለምሳሌ እንግዲህ እምነት ተቋማት የኔ እምነት ብለው እንደ ዋና ማገር ይዟቸው የሚነሱ ነገር አለ። ለምሳሌ በክርስቲያን እምነት ተከታይ ክርስቶስ ስንል ዋና መሰረቱ ነው ለክርስቲያን እምነት ተከታይ። ለምሳሌ እስልምናው ጋር እንሄድ ነብዩ መሐመድ ስንል ልክ እንደዚሁ ዋና መሰረት ናቸው ነብዩ መሐመድ። እግዚአብሔር ስንል ለምሳሌ ይሄ ዋና መሰረት ነው። እንደዚህ አይነት አሁን ለምሳሌ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያም ስንል መሰረት ካደረገቻቸው አንዷ ናት። ስለዚህ እነዚህን ዋና መሰረት ላይ መሰረት አድርጎ ማስተማር ይቻላል ወይ? ለምሳሌ አንደኛው በሌላኛው ተጻራሪ በሆነ መንገድ ማስተማር ይቻላል ወይ? የኢትዮጵያ ህገ መንግስት ይሄንን እንዴት ያየዋል? ህገ መንግስቱ እንግዲህ ያው ህገ መንግስት ስንል ልታውቀው እንደምትችለው ኢሳያስ ህገ መንግስት ጠቅላላ ህግ ነው፣ ጀነራል ህግ ነው፣ ፍሬምወርክ ነው የሚያስቀምጠው። ዝርዝር ነገር ውስጥ ገብቶ ዝርዝር በሃይማኖቶች መካከል ስለሚኖር ግንኙነት ወይም በግለሰቦች የእምነት አተገባበር ዝርዝር ነገር አይገልጽም። ስለዚህ ጠቅላላ መብቱን ያስቀምጣል። እነዚህ የሃይማኖት መብት ወይም ደግሞ ሐሳብን በነፃነት የመግለጽ መብት ፍጹማዊ አይደለም፣ አብሶሉት አይደለም። የሌሎችን መብቶች ለማክበር እንዳልኩ ቀደም የዜጎችን ደህንነት ለመጠበቅ ሰላም ለመጠበቅ ሁከትንና ብጥብጥን ለማስቀረት መከባበርና መቻቻልን ለማጎልበት ሐሰተኛ ወሬዎችንና ጥላቻ ንግግሮችን ለማስቀረት በሚል እነዚህ መብቶች በህግ ይገደባሉ። ከነዛ ህጎች ገዳቢ ህጎች መካከል አንዱ ቀደም የጠቀስኩት ነው። ለምሳሌ የጥላቻ ንግግርና ሐሰተኛ መረጃን ለመቆጣጠርና ለመከላከል የወጣው አዋጅ ነው 1185 2002 ማለት ነው። ይሄ ሐሰተኛ ጥላቻ ንግግር ማለት ምን ማለት ነው ተርጉሞታል። ሐሰተኛ መረጃ ማሰራጨት ማለት ምን ማለት ነው ተንትኖታል። ስለዚህ ይሄንን መሰረት አድርገን መነጋገር እንችላለን። እነዚህን ከተረጎመ በኋላ ነገር ግን እነዚህ መብቶች ቅድም እንዳልነው ነው የሃይማኖት ነፃነትና የሐሳብን በተለይ ሐሳብን በነፃነት የመግለጽ መብት በቀላሉ ዝም ብለ የምትገድበው ነገር አይደለም። በጣም መሰረታዊ መብት ስለሆነ እሱን ከነካህ ብዙ ነገሮችን ስለምትዘጋ ሰዎች ለምሳሌ ዲሞክራሲያዊ መብታቸውን በነፃነት የማንቀሳቀስና የማስከበር መብታቸውን ሁሉ ትገድባል። የመናገር ነፃነትን ሐሳብን የመግለጽ ነፃነትን ከገደብክ ማለት ነው። ስለዚህ ቅድም ያልኩ እነዚህ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ በለው ሌሎች የዓለም አቀፍ ኮንቬንሽኖች ለነዚህ መብቶች አብሶሉት ባይሆኑም ፍጹማዊ መብቶች ባይሆኑም ሊገደቡ የሚችሉባቸው ሁኔታዎች ለጋራ ጥቅም ሲባል ሊገደቡ የሚችሉባቸው ሁኔታዎች ስላሉ ይገደባሉ። ሲገደቡ ግን በጥንቃቄ ነው የሚገደቡት። ስለዚህ አሁን ይሄ ያልኩ አዋጅ ያሰተኛ ለምሳሌ ጥላቻ ንግግር ማድረግ ክልክል ነው። የጥላቻ ንግግር ምለው እኔ ለዚህ አዋጅ አፈጻጸም ሲባል ማለት ነው። የጥላቻ ንግግር ማለት አንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔርንና ህዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካለ ጉዳተኝነትን መሰረት በማድረግ ሆነ ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ከሆነ ይሄ ጥላቻ ንግግር ይባላል። ከልክያለሁ ይሄንን አለ ህጉ ማለት ነው። ከልክያ ወንጀል ነው። ምንም እንኳን
ነፃነት ቢኖርህ ነፃነት ቢኖርህ በፈለከው ነገር የማምለክ መብት ቢኖርህም ትክክል እነዚህ ገደቦች አሉ የጥላቻ ንግግር ማድረግ አትችልም ምናምን ማድረግ አትችልም ሐሰተኛ መረጃም ደግሞ ማሰራጨት አትችልም ሐሰተኛ መረጃ ምን ማለት ነው ሐሰተኛ መረጃ ሲባል ደግሞ ሐሰተኛ መረጃ ሐሰት የሆነ ነገር ገባ ሐሰት የሆነ ነገር የመረጃውን ሐሰተኝነት በሚያውቅ ሰው መረጃው ሐሰተኛ መሆኑን ያውቃል በሚያውቅ ሰው ወይም ደግሞ መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንፃር ከሁኔታው ካለበት የውቀት ሊሆን ይችላል የኤክስፒሪየንስ የልምድ የኤክስፖዠር whatever ከነዚህ ሁኔታዎች አንፃር የመረጃውን እውነተኛነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የሚያስነሳ ወይም ደግሞ ጥቃት እንዲደርስ የማድረግ እድሉ ከፍ ያለ መረጃ ከሆነ ሐሰተኛ መረጃ ይባላል ስለዚህ ልክ ነው ህገ መንግስቱ ሐሳብን በነፃነት የመግለጽ መብት ሰጥቷል በዚህ ሐሳብን በነፃነት የመግለጽ ነፃነትን ወይ መብት ተጠቅመ ሃይማኖትህን በመታመንበት ነገር እንደ ልብ መግለጽ ትችላለህ እነዚህን በመታደርግበት ጊዜ ግን እነዚህ ሁለት ነገሮች እንዳትጥስ ነው የጥላቻ ንግግርን እንዳትዘራ ሐሰተኛ መረጃን ደግሞ እንዳታሰራጭ ነው ይሄንን ካለ በኋላ ህጎ ይሄንን ያደረገበትን ዓላማ ያስቀምጣል ቀደም እንዳልኩ ለዜጎች ደህንነትና ሰላማዊ ኑሮ ሲባል ብጥብጥና ሁከትን ለማስቀረት የመቻቻልና የመከባበር የወንድማማችነት እንትን ለማጎልበት ተብሎ የተቀመጡ ህጎች ናቸው እነዚህ ገደቦች ከዛ በኋላ ግን ኤክሰፕሽንስ ብሎ ገባ የክልከላ ሁሉንም ነገር አብሮ እንዳይጨፈልቅ ለምሳሌ የመናገር ነፃነትን ስትገድብ የትምርት አካዳሚክ አክቲቪቲንም እንቅስቃሴንም ልትገድባለ ስለዚህ ይሄ ከላይ ያልኩትን ነገር ቢኖርም ክልከላ ቢኖርም ነገር ግን አንድ ንግግር እንደ ጥላቻ ንግግር ወይም አንድ መረጃ እንደ ሐሰተኛ መረጃ ተወስዶ ማሰራጨት የሚከለከለው የማይከለከልባቸው ሁኔታዎች አሉ ግን የማይቻልባቸው የማይከለከልባቸው አራት ሁኔታዎችን አስቀምጧል ህጉ ለምንድን ነው ይሄ ቀደም እንዳልኩ ጥንቃቄ የሚያስፈልገው ገደብ ስለሆነ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ወይም ሌሎች ዓለም አቀፍ ኮንቬንሽኖች ፕሮቴክት የሚያደርጉት መብት ነው የሃይማኖት ነፃነት የሃይማኖት መብት እና ደግሞ ሐሳብን በነፃነት የመግለጽ መብት ስለዚህ ዝም ብለህ በጅምላ ድፍና አድርገህ እንዳትከለክለው ጥንቃቄ ስለሚፈልግ ምንም እንኳን እንደዚህ በከለክልም በእነዚህ አራት ሁኔታዎች ግን ይሄ መብት አይገደብም ስለዚህ አንደኛ የትምርታዊ ወይም ደግሞ ሳይንሳዊ ምርምር አካል የሆነ እንደሆነ ያ የምታሰራጨው መረጃ ወይም የምታደርገው ንግግር የትምርታዊ እንቅስቃሴ ወይም የጥናታዊ የሳይንሳዊ ምርምር አካል ከሆነ ገደብ የለበትም ሁለተኛ የዜና ይዘት ያለው ወይም የዜና ትንታኔ ወይም ደግሞ የፖለቲካ ትችት አካል ከሆነ ገደብ አይደረግበትም ምክንያቱም ገደብ ካደረክበት ሰዎች በፖለቲካ ተደራጅተው እንዳይንቀሳቀሱ ልትገድባቸው ነው ይፈራሉ ፈሪ ይሆናሉ አይ ጎመን በጤና ብለው እንዳይቀሩ ማለት ስለዚህ እዚህ ጋር ኢትስ ኦኬ ቶለሬት አደረገ መንግስት ማለት ነው ትችት ከሆነ ኢትስ ኦኬ ዜና ከሆነና የዜና ሐተታ ከሆነ ኢትስ ኦኬ የትምርታዊ እንቅስቃሴ ወይም የሳይንሳዊ ምርምር ከሆነ ኢትስ ኦኬ ፐርፐዙ ለዛ ስለሆነ ለሶስተኛው ደግሞ የኪነ ጥበብ እንቅስቃሴ ጋር የተያያዘ ወይም ትወና ወይም መሰለ የስነ ጥበብ እንቅስቃሴ ጋር የተያያዘ ከሆነ አሁንም ስነ ጥበብን ኪነ ጥበብን እንዳትከለክል እንዳትገድብ አይደለም እንዳይገደብ እንዳይቀጭጭ ነፃነት ለመስጠት ነው ዓላማው ሌላ ስለሆነ ማለት ነው አራተኛው ደግሞ የሃይማኖታዊ አስተምሮ አካል ከሆነ አስተምሮ ከሆነ የሃይማኖታዊ አስተምሮ ከሆነ አትገድበው ስለዚህ እነዚህ መሰረታዊ ነገሮች ስለሆኑ ይሄ አሁን ለምሳሌ የሃይማኖታዊ አስተምሮ የሚለው ቀደም ከተቀስነው ጋር ይሄዳል ህገ መንግስታዊ መብት ነው ሃይማኖት ህገ መንግስታዊ መብት ከሆነ ያንዳንዱ ዜጋ በግሉም ሆነ በግሩፕ ሃይማኖቱን የፈለገውን ሃይማኖት የማመን ነፃነት ተጠብቆለታል የሌሎችን እስካልነካ ድረስ የምትለዋን እንይዛለን ስለዚህ ይሄ መብቱ እንዲከበር ይሄንን እዚህ ጋር መጠበቅ አለበት ለዚህ ነው እነዚህን አራቱን ያወጣቸው ማለት ነው ስለዚህ ከነዚህ ገደቦች ውጪ ማስተማር ይቻላል ስለዚህ አንድ የእምነት ተቋም አስተምሮ አለው የራሱ አስተምሮ እነዛ አስተምሮች የተመሰረቱበት ደግሞ ቀደም ያልካቸው የሃይማኖቱ ፒላሮች አሉ እነዛን ፒላሮች ደግሞ በመጽሐፍ የተደገፉ ናቸው ትርጓሜዎች ያሏቸው አይደለም ያንዳንዱ ሃይማኖት ተቋም የራሱ የሆነ
ትርጓሜዎች አሏቸው ስለዚህ በዛ ትርጓሜና በዛ እንትን ላይ ሆኖ አስተምሮ ማካሄድ ይቻላል ትምህርት መስጠት ይቻላል ነገር ግን ቀደም አንተ ያነሳልኝ ጥያቄ ምንድነው አንዱ የሃይማኖት ተቋም ውስጥ ያለ የእምነት ተከታይ ሌላ ተቋም ውስጥ ገብቶ የዛና የሃይማኖት ተቋም እምነት ማስተማር ይችላል ወይ ማስተማር ይችላል ወይ ማስተማር አይችልም በመሰረቱ ኢን ፕሪንሲፕል አይችልም ምክንያቱም የሱ የሃይማኖት ተቋም ሌላ ነው የተማረበት ትምህርት ሌላ ነው አስተምሮቱም ምኑም ሌላ ነው ይሄኛው ደግሞ ያንዳንዱ ሃይማኖት ደግሞ ቀደም እንዳልነው የራሱ የሆነ አስተምሮት አለው በእያንዳንዱ ጉዳይ ላይ ያንዳንዱ የሆነ ትርጓሜዎች አሏቸው ያንዳንዱ አስተምሮ ፋውንዴሽን አለው አይደል መሰረት አለው ቀኖና አለው ዶግማ አለው ገባህ አይደል ስለዚህ ያንን የሚያረጋግጥለት ደግሞ ያ ተቋም ነው ሌላኛ ተቋም ነው አው ይሄ ከሌኮ ኢሳይያስ ከሆነ ለምሳሌ ኢሳይያስ እኮ በዚህ ስልጣና ወስዷል አሰልጥኛዋለሁ ስለዚህ ይሄን ትምህርት ሊያስተምር ይችላል ብሎ ዕውቅና የሚሰጥ ያ አካል ስለዚህ ያ አካል አሰልጥኖ አስተምሮ ወይም ዕውቅና ሰጥቶ ዕውቀቱ ያለህ ከሆነ ያንን ነገር ማስተማር ትችላለህ ዕውቀቱ ሳይኖርህ ግን ሌላ ሃይማኖት ውስጥ ገብተህ ትምህርት መስጠት አትችልም ማስተያየት መስጠት ትችላለህ መተቸት ትችላለህ ገብቷል አይደል መተቸት ይቻል ይሆናል ያስጠይቃል አያስጠይቅም ምንናየው ነገር ሆኖ ነው ግን ያስተማርክ ነው ግን ማለት አይቻልም አሁን ለምሳሌ አንድ ሰው ሰበከ እና አስተማረ ስንል ምን ማለት ነው አሁን ለምሳሌ አንድ መምህር አስተማረ ስንል ወይ መንፈሳዊም ሊሆን ይችላል ዓለማዊም ትምህርት ሊሆን ይችላል አስተማረ ስንል የሚያስተምረው ነገር አንድ ተጨባጭ ተከክለ ሳይንሳዊ ታሪካዊ መሆን አለባቸው ተጨባጭ ካልሆነ ሳይንሳዊ ካልሆነ ታሪካዊ ዳራውን ጠብቆ ካልሆነ ይሄ አስተማሪ የሚሰጠው ትምህርቱን እንዲሰጥ ያዘዘው አካል አያጸድቅለትም ማለት ነው ስለዚህ አንድ መምህር አስተማረ ወይም ሰበከ ስንል እነዚህን ታሪካዊ ዳራዎች መጠበቅ መቻል አለበት ለምሳሌ የአንዱ ተቋም ስለሌላኛው ተቋም ማስተማር ቢፈልግ ከዛ ተቋም ዕውቅና አግኝቷል ወይ ለምሳሌ እያንዳንዱ ተቋማት መንፈሳዊ ተቋማት የየራሳቸው ዶግማና ቀኖና አላቸው ምዕመናኖቻቸውን የሚመሩበት መንፈሳዊና ወይም ምዕመናኖቻቸውን የሚያስተዳድሩበት ማህበራዊ እሴቶቻቸውን ጠብቀው የሚሄዱበት መንገድ አለ የሁሉም ይለያያል ትርጓሜያቸውም ይለያያል ለምሳሌ ኢትዮጵያ ኦርቶዶክስ ቤተክርስቲያንን እንውሰዳት ኢትዮጵያ ኦርቶዶክስ ቤተክርስቲያንን ብንወስዳት ምን ትላለች ኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ ለያንዳንዱ መጽሐፍ ቅዱሳዊ አስተምሮ ኦርቶዶክሳዊ የሆነ ትርጓሜ አለኝ ትላለች ኦርቶዶክሳዊ የሆነ ትርጓሜ ካላት ይሄንን በሙሉ ስልጣን ለምሳሌ አንድ ተማሪ ከአዲስ አበባ ዩኒቨርሲቲ ሲመረቅ በሙሉ ስልጣን ከዛሬ ጀምሮ በዚህ ሙያ መመረቁን ይህ ተቋም ያረጋግጣል ያንን ማረጋገጫ የሚሰጠው ዩኒቨርሲቲው ነው ልክ ይሄንን ማረጋገጫም ደግሞ ከእምነት ተቋማቶች ማግኘት አይገባም ወይ ካልሆነ ደግሞ በህግ ያስጠይቅም ወይ ጥሩ ጥያቄ ነው ያነሳው ኢሳይያስ ትምህርት ስንል ምን ማለት ነው አንድ ሰው አስተማረ የምትለው መቼ ነው ገባህ አይደል መንፈሳዊ እንግዲህ ህጉ ለመንፈሳዊ አስተምህሮ ከለላ ይሰጣል ለመንፈሳዊ አስተምህሮ ከለላ ይሰጣል ስለዚህ ለመንፈሳዊ አስተምህሮ ከለላ የሚሰጥ ከሆነ ህጉ ጥበቃ ያደረገለት ነው ማለት ነው ስለዚህ ያ ጥበቃ የተደረገለት ሰው ያንዳንዳችን ሁላችንም ጥበቃ ሲደረግልን ለዛ ለተደረገልን ጥበቃ ያንን በመናደርግበት ጊዜ ብቻ ነው ጥበቃው የሚሰራው ከዛ ውጪ ከተንቀሳቀስክ ግን ጥበቃው አይሰራም ስለዚህ ለመንፈሳዊ አስተምህሮ ህጉ ጥበቃ ያደርጋል ስለዚህ አንድ ሰው ወይም አንድ ተቋም መንፈሳዊ አስተምህሮ እየሰጠ ነው የሚባለው መቼ ነው
አንደኛ የዛ ተቋም አስተምህሮ መሆን አለበት የሚያስተምረው ነገር የግለሰቡ አስተያየት የግለሰቡ አመለካከት የግለሰቡ ትርጓሜ ሳይሆን የዛ እሱ የቆመለት የእምነት ተቋም አስተምህሮ መሆን አለበት ያን አስተምህሮ ደግሞ ለማስተማር ተቋሙ እሱን መጀመሪያ ማሰልጠን ወይም ማስተማር ወይም ዕውቅና መስጠት አለበት የትም ይማር የትም ዕውቅና መስጠት አለበት ስለዚህ የእምነት ተቋሙ ሕገ መንግስቱንም ቀደም እንዳልኩ ነው ሕገ መንግስቱ ለሃይማኖት ተቋሞችም የመደራጀት ትምርታቸውን የሃይማኖት ትምርቶችን የማሰራጨት መብት ሰጥቷቸዋል ስለዚህ ያንን በሚያደርግበት ጊዜ የሃይማኖት መምህራንን መልምሎ አሰልጥኖ መርምሮ ዕውቅና ሰጥቶ የኔን አስተምሮ አስተምሩ ብሎ ይሰጣል ስለዚህ ያ አንድ የእምነት ተቋም አባል የሆነ ሰው ያንን የተማረበትን የሃይማኖቱን የቆመለትን የሃይማኖት ትምርት በሚያስተምርበት ጊዜ ለምእመናኑ ወይም ለተማሪዎች እያስተማረ ነው ልትችላለ የራሱን በሆነ ጊዜ በሚያቀው በተማረበት ዕውቅና ባገኘበት ልክ ማለት ነው ከዛ ውጪ ወጥቶ ግን ልክ የሌላን ተቋም እምነት በሚነካበት ጊዜ ግን ማስተማር ያስተማረ ነው ልንል አንችልም ለምን ያንን ለማስተማር ሲጀመር ዕውቀት የለውም ለማስተማር ዕውቀት ሊኖረው ይገባል ያ ዕውቀት ደግሞ ዕውቅና እንዳልከው ዕውቅና ሊሰጠው ይገባል ዕውቅና የሚሰጠው አካል ደግሞ የዛ እምነት የዛ የእምነት ተቋም አካል የሆነ መሆን አለበት ስለዚህ ከዛ ውጪ ሆኖ ያንን ነገር አንስቶ በሚያናገርበት ጊዜ ወይም ያስተማርኩ ነው በሚልበት ጊዜ ሪሊ ያስተማረ አይደለም ወይ አስተያየት እየሰጠ ነው የግሉን አስተያየት ወይም ትችት እያካሄደ ነው ወይም ሰበካ እያካሄደ ነው ለዚህ ደግሞ ህጉ ከለላ አይሰጥም ምክንያቱም ህግ አውጪው እኛ ህግ ሲወጣ ህግ አውጪው ራሽናል ነው ተብሎ ይታሰባል የመጀመሪያው የህግ መርህ ነው ህግ አውጪ ምን ጊዜም ሪዝነብል ነው ራሽናል ነው ተብሎ ይታሰባል የሃይማኖት አስተምህሮን ከለላ ሰጣለው ሲል የሃይማኖት አስተምህሮን ማለቱ ነው ከዛ ውጪ ያለ የግል አስተያየትን መስጠት በሰው ሃይማኖት ጉዳይ ትችት መሰንዘር ወይም ደግሞ በማታቀው ነገር ላይ መናገር ከለላ አልተሰጠው የምታደርገው ነገር የምትሰጠው ንግግር ጥላቻን የማይዘራ ጥላቻን የማይፈጥር ወይም ደግሞ ሁከትን የማይፈጥር ግብጥብጥን የማይፈጥር የሌሎች ሰዎችን የሃይማኖት ነፃነት የማይጋፋ የመሆኑን የማረጋገጥ ግዴታ አለበት ያኔ ትምርት በመተሰጥበት ጊዜ ግን ትምርትህን እስከሰጠህ ድረስ ከሌሎች ጋርም ሊጋጭ ይችላል የሰዎችን ሃይማኖት ያነሳህ እስከ አላብጠለጠልክ ድረስ እስካልተቸህ ድረስ እስካላንቋሸሽክ ድረስ ትምርት ነው ከዛ ወጥተህ ግን የሰውን የሃይማኖት መጽሐፍ አንስተህ በማታቀው ትርጓሜ በማታቀው ዕውቀት ላይ ተመስርተህ የሰዎችን የብዙ ሰዎችን ሃይማኖት ማጣጣል ማንቋሸሽ መተቸት አንዳንዴም መወንጀልም እስከ መወንጀልም የሚደርሱ ሰዎች ስላሉ ማለት ነው ስለዚህ እንደዚህ በሚሆንበት ጊዜ ግን ህጉ ከለላ አይሰጥም ስለዚህ ያስጠይቃል ማለት ነው የምታደርገው ነገር to what extent የሰዎችን እንትን ገፍቷል ተጋፍቷል የሚለው አሁን ምሳሌ ተቀስ ብትለኝ አሁን በቅርቡ በየሚዲያው እየተሰራጨ ያለ ነገር አለ የሌላን ሃይማኖት ተቋም ለምሳሌ የኦርቶዶክስ ሃይማኖትን ተቋም መጽሐፍ አንስቶ እዛ ውስጥ ስላለው ነገር ትችት አቅርቧል እኔ ይሄንን አሁን ሃይማኖታዊ አስተምህሮ በለው ብትለኝ ልለው አልችልም ምክንያቱም አንደኛ ይሄ ሰውዬ የሃይማኖታዊ አስተምህሮ ለመስጠት በዚህ የሃይማኖት ሰነድ ላይ አይችልም ዕውቅናም የለውም ዕውቀትም የለውም ምክንያቱም ያቺ ቤተክርስቲያን የራሷ የሆነ ቀደም እንዳልነው አተረጓጎም ትርጓሜዎች አንድምታዎች ቀኖናዎች ዶግማዎች አሉ ያንን የሚያቅሰው ነው እና የሚያቅሰው ብቻ ሳይሆን ለዛ ለማወቁም ደግሞ ዕውቅና የተሰጠው ሰው ነው ሊተነተን የሚችለው በማያቀው ነገር ውስጥ ገብቶ ግን ትንታኔ ሲሰጥ ያኔ ከዛ ሃይማኖት አባላት ጋር ግጭት ፈጠረ ማለት ነው የሰዎችን ሃይማኖት ተጋፋ ማለት ነው አንቋሸሸ ማለት ነው ጥላቻን የሚፈጥር ነገር ተናገረ ማለት ነው ይሄ ህጉ ፕሮቴክት አያደርገው ህገ መንግስቱንም ይጻረራል ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስንም ይጻረራል ምክንያቱም ሰዎች የእምነት ነፃነታቸውን ያለ ገደብ ያለ ጣልቃ ገብነት የማመን መብት አላቸው ስለዚህ ሌሎች ጣልቃ ሊገቡብህ አይገባም ባንተ እምነት ጣልቃ ሊገቡብህ አይገባም አንተ በመታምነው ነው መታምነው
ሰዎች መተው ተቀብለው ካይ አንተ እኮ የምታምነው ይሄ እንዲ ነው ብለው ሊነግሩህ አይገባም ገባህ አይደል መንገድህን ታውቃለህ አዎ ነገር ግን በራሳቸው እምነት ላይ ግን ተመስርተው የራሱን እምነት ግን በሚያስተምርበት ጊዜ ግን ካንተ እምነት ጋር የሚጋጭ ነገር ቢያስተምር ችግር የለውም እሱ የራሱን በሚያስተምርበት ጊዜ ምክንያቱም ዓላማው ትምርት እየሰጠ ስለሆነ ትምርት ሲሰጥ ሌሎች ሃይማኖቶች እንደዚህ ያስተምራሉ እንደዚህ አይነት እምነት አላቸው እኛ ግን በእኛ እምነት ግን ይሄ እንዲ ነው ብሎ ቢያስተምር ትምርት እስከሆነ ድረስ ሃይማኖታዊ አስተምሮን በሚያስተምርበት ጊዜ ግን ከሌሎች ጋር ልዩነት ያለው ሐሳብ ቢያቀርብ በራሱ ትምርት ችግር የለውም የሌሎች ሃይማኖቶችን እምነት ግን መጽሐፍ አንስቶ ግን እንደዚህ አይነት ትንታኔ መስጠት እኔ ያዋጁን መንፈስ የሚጻረር ነው ህገ መንግስቱን የሚጻረር ነው ተጠያቂነትንም ያመጣል የሚል የጸና እምነት አለኝ ኢሳያስ እንግዲህ አሁን ስንመለከት በሀገራችን ኢትዮጵያ ውስጥ እጅግ በጣም በርካታ የእምነት ተቋማቶች አሉና ሁሉም በየራሳቸው እየተንቀሳቀሱ ነው ያሉት ሁሉም የየራሳቸው ምእመናን አላቸው አሁን እነዚህ የየራሳቸው ምእመን መኖራቸው በየራሳቸው መንቀሳቀሳቸው ህጋዊ መብታቸው ነው ግን በሰላምና በፍቅር ለመኖር ምን ማድረግ አለባቸው ብለህ ታስባለህ በእንግዲህ የህጎቹም ዓላማ በመሰረቱ ይሄ ነው የህጉም ዓላማ አሁን ለምሳሌ ቀደም የጠቀስኩልህ የጥላቻ ንግግርን እና ሐሰተኛ መረጃን ለመቆጣጠርና ለመከላከልና ለመቆጣጠር የወጣው አዋጅ ዋናው መሰረታዊ ዓላማ ከዓላማዎቹ አንዱ ይሄ ነው አሁን አንተ ያልከው ማለት ነው ምንድነው የሚለው ኢሳያስ እንደው ለመግለጽ ያህል ዓላማ ያዋጁ ዓላማ ትንሽ የገደብ ለመጣል ነው በጣም ትንሽ የገደብ ለምንድነው ትንሽ የገደብ ያልኩት ህገ መንግስቱ ትልቅ መብት ሰጥቷል ሃይማኖትህን እንደፈለክ የማምለክ የማክበር የማመን ነፃነት ሰጥቷል ከዛ ደግሞ ሐሳብን ደግሞ በነፃነት የመግለጽ በማንኛውም መንገድ የመግለጽ ደግሞ ነፃነት ሰጥቷል እነዚህ ገደቦች ትልልቅ መብቶች ናቸው ግን ህገ መንግስቱ አብሶሉት ወይም ፍጹም መብት እንዳያረጋቸው ስጋት አለበት ለምን ሰዎች የፈለጋችሁትን ተናገሩ ቢባሉ አንዱ ያንዱ ጉዳይ ውስጥ እየገባ በሰዎች መካከል ቅራኔንና ግጭትን ሊፈጥር ሁከትንና ግጭትን ሊቀሰቀስ የሚችሉ ነገሮችን በማድረግ ህዝቦች በሰላም እንዳይኖሩ ያደርጋል ቅራኔ በወንድማማቾች መካከል ቅራኔ ይፈጠራል በቤተሰብ መካከል ቅራኔ ይፈጠራል ስለዚህ ህጉ ያሰበለትን ዓላማ ይጻረራል ማለት ነው ስለዚህ ህገ መንግስቱ ይሄንን ታሳቢ አድርጎ ምን አለ እነዚህ መብቶች የሚገደቡ ናቸው የሚገደቡባቸው ምክንያቶች አንደኛ ሰላማዊ በህዝቦች መካከል ሰላማዊ ግንኙነትና ሰላምን ለመፍጠር መቻቻልንና መከባበርን ለመፍጠር የሰዎች መሰረታዊ መብት እንዲከበር ለማድረግ እያለ ይዘነዝራል ስለዚህ ያንን መሰረት አድርጎ አሁን ይሄ አዋጅ ሲወጣ አዋጁ ዓላማው ምንድነው አንደኛ ሰዎች ሐሳብን በነፃነት የመግለጽ መብታቸውን ሲጠቀሙ ግጭት ሁከትን የሚቀሰቀስ ወይም ብሔርን ሃይማኖትን ዘርን ጾታን ወይም አካለ ጉዳተኞችን መሰረት በማድረግ በግለሰብ ወይም በተለየ ቡድን ላይ ጥላቻ ወይም መድሎ የሚያስፋፋ ንግግር ከማድረግ እንዲቆጠቡ ማድረግ አንዱ ዓላማ ነው ስለዚህ ህጉ ገድቧል አንተ ነህ እዚህ ጋር አሁን ማደርገው ንግግር ምናገረው ንግግር ምንድነው የሰዎችን እንትን የሚጋፋ ነው የሚጋፋ አይደለም ብለህ ራስን ትቆጥባለህ በወንጀል ተጠየቃለሁ አልጠየቅም ያስጠይቀኛል አስጠይቀኝም በሚል መንፈስ ብቻ ሳይሆን ከወንድሜ ጋር ሊያኗኑረኝ ይችላል አይችልም ይሄ ነገር ከጓደኛዬ ጋር ሊያኗኑረኝ ይችላል አይችልም የሌሎችን መብት የተጋፋው ነው አይደለም የሌሎችን የማመን የማምለክ በነፃነት የማምለክ መብት የተጋፋው ነው አይደለም የሚለውን አንተ ነህ ራስን መጠየቅ ያለብህ ራስን ጠይቀህ እንድትገድብ ነው ካልገደብክ ህጉ ይጠይቃል በኋላ ሁለተኛ መቻቻልን የዜጎችን ውይይትና ምክክርን መከባበርን መግባባትን ማበረታታትና ዲሞክራሲያዊ ስርዓትን ማለማመድ ነው ዓላማው በቃ ኦኬ እንዲ ነው የምታምኑት እናንተ ኦኬ በእኛ ደግሞ እምነት እንዲ ነው እኮኛ ምናምነው ይሄ ሰውዬ እኮ የሌላን ሰው እምነት ሳይነካኮ የራሱን እምነት መናገር ይችላል አይደለም የሰዎችን እንትን ሳይነካ ብዙ ሰዎችን የሚያስቆጣ ብዙ ሰዎችን የሚያሳዝን ነገር ሳይናገር ግን የራሱን እንትን ተቃራኒም ቢሆን ከዛኛው እምነት ጋር ተቃራኒም ቢሆን መናገር ይችላል
ሶስተኛው የጥላቻ ንግግርና የሐሰተኛ መረጃና መረጃዎችን ስርጭት ያው መበራከትን ለመቆጣጠር እና ለመግታት ነው ታሳቢ ያደረገው ህጉ ማለት ነው። ሰዎች ምንድነው መደረግ ያለበት በሚለው ያው አንደኛ ለኔ እስከሚገባኝ ድረስ አሁን ለምሳሌ ተቋማት እዚህ ላይ የሃይማኖት ተቋማት ትልቅ ሚና ይጫወታሉ። ማውገዝ አለባቸው ብዬ ነው ማምነው። አስተማሪዎቻቸው መምህራኖቻቸው ስብከት በሚያካሂዱበት ጊዜ የሌሎችን ሃይማኖት የሌሎች ሃይማኖቶችን አማኞችን ነፃነት መብት የእምነት ነፃነት በማይጋፋ መልኩ ነው ማካሄድ ያለባቸው። የኔን ሃይማኖት ለማስረጽ በሰው ተቀባይነት እንዲያገኝ ለማድረግ ያንተን ሃይማኖት ማጣጣል አይጠበቅብኝም። ገባ አይደለም? የኔን ሃይማኖት ነው መስበክ ያለብኝ ማስተማር ያለብኝ የሌሎችን ሃይማኖት ሳልነካ ማለት ነው። ስለዚህ ልክ ወደ ሌሎች ሃይማኖት ሄደግን መተቸት ማጣጣል ማንቋሸሽ ስትጀምር ግን ዓላማው ትምህርትም አይደለም ሃይማኖታዊ አስተምሮ ነው ማለትም አይቻልም። ዓላማው ራሱ ሌላ ዓላማ አለው ማለት ነው። ስለዚህ የሃይማኖት ተቋሞች ማውገዝ አለባቸው። ይሄ እንደዚህ አይነት ስብከት ወይም አስተምሮ ደግሞ የሚያሰራጩ ሰዎች ካሉ ደግሞ ተቋሙ የራሱ የሃይማኖት ተቋሙ አስተምህሮ ካልሆነ መግለጫ ማውጣት አለበት። እኛን አይመለከትም ይሄ ነገር። ለምሳሌ አንድ ኦርቶዶክስ ቤተክርስቲያንን ወክዬ ስለሌላ ሃይማኖት ተናግሬ ከሆነ ኦርቶዶክስ ቤተክርስቲያን ወይ ሙስሊምም ሊሆን ይችላል የሙስሊም ህብረተሰብም ሊሆን ይችላል። ስለዚህ ያ ተቋም የዛ የሙስሊሞች እምነት ተቋም መግለጫ ማውጣት አለበት። ይሄ እኛን አይመለከትም የኛ የሃይማኖታችንም አስተምሮ አይደለም ብሎ መቃወም አለበት። ይሄ መከባበር ላይ የተመሰረተ ግንኙነት እንዲኖር ያደርጋል። ስለዚህ እኔ ልል የምችለው ይሄን ነው። ከዛ ከዘለለ ደግሞ ህጉ ደግሞ በህግ አግባብ ተጠያቂ የሚሆንበት አለ። እያንዳንዱ ሰው የሚያደርገው ነገር የህግ ተጠያቂነት እንደሚያመጣበት ማወቅ አለበት። ስለዚህ እንዲህ አይነት ጥፋቶች በሚከሰቱ ጊዜ ተቋማትም መብታቸውን ማስከበር አለባቸው። ሰዎች ከሌሎች እንዲማሩ ማስተማሪያም ስለሆነ ህግ ማለት ነው አይደለም? ማስተማሪያም ስለሆነ ግለሰቦች ከራሳቸው ይጀምራሉ የሌሎችን መብትና እንትን ማክበር ተቋማትም የተቋማት መካከል ያለውን ሃይማኖታዊ እንትን በተከባበረ በመከባበር ላይ በተመሰረተ እንዲቀጥል የራሳቸው ሚና መጫወት አለባቸው። ይሄን ነገር በማስተማርና በማውገዝ ከዛ በዘለለ ህጉ ደግሞ ግልጽ የራሱ መንገድና አካሄድ አለው። እንግዲህ ሰዎች በራሳቸው ፍላጎት የራሳቸውን እምነት የማክበር በእምነታቸው ነፃ የመሆን ነፃነት የማግኘት መብት አላቸው። ትክክል። ይሄ መብት በሚጣስበት ጊዜ የማይጠበቅ ችግሮች ይፈጠራሉ። ለምሳሌ 3 የመስቀል ጦርነቶች በዓለም ላይ ተካሂደዋል። እነዛ 3 የመስቀል ጦርነቶች እምነት ላይ መሰረት ያደረጉ ጦርነቶች ናቸው ተካሂዱት። ስለዚህ እንደነዚህ አይነት ጦርነቶች መቅረት የሚቻለው በተለይ ደግሞ እምነት ስንል ምድራዊ የሆነውን ነገር ንቀን ሰማያዊ የሆነውን ነገር መናፈቅ ማለት ነው። እምነት ስንል በመቻቻል በመፋቀር በጋራ የመኖር ማለት ነው። አንዱ አንዱን ውጦ የመቀጠል ፍላጎት ሲኖር ግን ተጻራሪ ሐሳቦች ይፈጠራሉ ማለት ነው። ራስን ተከላከላል። ተጻራሪ ሐሳቦች እነዛ ተጻራሪ ሐሳቦችን ማኔጅ ለማድረግ ነው ህገ መንግስቱ ላይ እንደዚህ አይነት ህግ የተቀመጠ። ትክክል። እንደ እምነት ተቋማት ካሰብን እምነት ተቋማቶች ዓላማና ግባቸው ህዝቦቻቸውን ሰማያዊ የሆነውን እንዲወርሱ ማድረግ ነው። ትክክል። ዋና አምላክ የምንለው ቦታ ላይ እንዲደርሱ ማድረግ ነው። ግን ሁሉም እኔ ልክ ነኝ ካሉ ሁሉም ልክ ይሁኑ በራሳቸው መስፈርት። ምክንያቱም ዳኝነት የሚሰጠው ማን ነው? አምላክ ነው። ስለዚህ ሁሉም ዳኛ አይደሉም፣ ዳኝነት ተቀባይ ናቸው። ስለዚህ ዳኝነት የሚቀበሉ ሰዎች ምድራዊ በሆነ ነገር ላይ እኛ ነን ዳኛ ካሉ ተጻራሪ ሐሳቦች ይነሳሉ።
ስለዚህ በሰላምና በፍቅር እንድንኖርባት የተሰጠችን ምድር በተጻራሪ ሐሳቦች ሲኬድ ምቹ ምድር አትሆነን። ምክንያቱም 3 የመስቀል ጦርነቶችን አይተናል ካሁን በፊት ሰዎች በሐሳብ ልዩነት ወዳልተፈለገ ነገር ውስጥ ሲገቡ አይሰራል። በተለይ መንፈሳዊ ተቋማቶች ሰማያዊ የሆነ አምላካቸውን እያዩ በጋራ በሰላም በፍቅር ባለመተነኳኮስ መኖር አለባቸው ብያምናለሁ። አንተ ምን ትላለህ? እንግዲህ እንዳልኩ ነው ቅድም እንዳልኩ ከዓለም አቀፍ ኮንቬንሽኖች በሰብአዊ መብት ዙሪያ የወጡ የተለያዩ ዓለም አቀፍ ኮንቬንሽኖች የየሀገራቱ ደግሞ ህገ መንግስት ከዛ ህገ መንግስትን ደግሞ ተከትሎ አዋጆች ይወጣሉ። የነዚህ ሁሉ ህጎች ዓላማ ዜጎች በመከባበር ላይ የተመሰረተ በመቻቻል ላይ የተመሰረተ አንዱ ያንዱ እንትን ውስጥ ነፃነትና የእምነት ነፃነቱ ሳይጋፋ ሁሉም የየራሱን ይዞ እንዲቀጥል ለማስቻል ነው የወጡት። ዓላማቸው ይሄ ነው። ህግ እንግዲህ ህግ በራሱ እኮ ዜጎች ካላከበሩት በራሱ እኮ ተግባራዊ አይሆንም፣ ተፈጻሚ አይሆንም። የመንግስት ህግ አስፈጻሚ አካልም ደግሞ ለእያንዳንዱ ነገር አስፈጽሞ አይችልም። እኔ እናንተ ነን የምናከብረው። አንተ የኔን ዞን የኔን ቀይ መስመር አክብረህ እኔ አንተን ቀይ መስመር አክብሬ ነው አብረን መኗኗር ያለብንና እንደዚህ እንግዲህ እዚህ ላይ ትልቅ ሚና ከሚጫወቱት መካከል አንዱ እንዳልኩ የሃይማኖት ተቋማቶች ናቸው፣ ማውገዝ አለባቸው። ለምሳሌ በሃይማኖታቸው ውስጥ ያለ አንድ መምህር ዋቴቨር የሌላ ሃይማኖት ውስጥ ገብቶ እንደዚህ አይነት ችግር ሊፈጥር የሚችል ነገር በሚያደርግበት ጊዜ የመጀመሪያውን እርምጃ መውሰድ ያለባቸው እንደውም ያኛው ሃይማኖት ነው፣ ተቋም ነው። ተቋሙ ማውገዝ አለበት። ማለት ይሄ የኛ አስተምሮ አይደለም። ገባህ አይደለም? እኔ አሁን እንደው ምሳሌው መጥቀስ ትክክል ነው ትክክል አይደለም የሚለውን አላቀም። ላንተ ግን ለምሳሌ ለእመቤታችን ለቅድስት ድንግል ማርያም መስገድ ጣዖት ማምለክ ነው ብሎ አንድ ሰው ከተናገረ የመጀመሪያው ጥያቄ የሚሆነው ይሄ የዛ ተቋም የዛ እምነት ተቋም ይሄን የተናገረው ሰው አለ አይደል? የሱ የእምነት ተቋም አስተምህሮ ነው ወይ? አየህ፣ የዛ ተቋም አስተምህሮ ነው ወይ? ምክንያቱም ይሄ መምህር ከዛ ይወጣ ስለሆነ የዛን እምነት ተቋም የዛን ተቋም እምነት ያንጸባርቃል ተብሎ ስለሚታሰብ መጀመሪያ እርምጃ መውሰድ ያለበት ያ ተቋም ነው። ዝም ካለና እርምጃ ካልወሰደ ወይ መግለጫ ካላወጣ የዛ ተቋም እኮ አመለካከትም ነው አስተምህሮም ነው ብለን ልንወስድ ነው። ያኔ ነው መቻቻልና መከባበር የሚለው ነገር እየጠፋ ወደ አላስፈላጊ ብጥብጥ ውስጥ የሚገባው። ስለዚህ ያንን ከሚያስቀሩ ነገሮች አንዱ ምንድነው? ያ ተቋም እዚያ ጋር ቆም ብሎ ነው ይሄ የኔ ያስተምሮ አይደለም፣ የኔ ተቋም የኔ እምነት ተቋም በመቻቻል በመከባበር በሃይማኖቶች መቻቻልና መከባበር ላይ የተመሰረተ ነው። ስለዚህ ይሄ የግለሰቡ አቋም ነው ወይም ግለሰቡ ደግሞ በራሱ ይሄ የግሌ አቋም ነው ወይ ብሎ ማለት አለበት። አላለም። ስለዚህ እንደዚህ በሚሆንበት ጊዜ ሌላው እምነታቸው የተነካባቸው ደግሞ ሃይማኖት ተቋሞች አሉ፣ አማኞች አሉ። ዝም ብለው እኮ እጃቸውን አጣጥፎ እኮ ቁጭ አይሉ። እኔ አሁን ብትጠይቀኝ አንዳንድ ነገሮች ሚዲያ ላይ ሶሻል ሚዲያ ላይ ሲወራወሩ አይቻለሁ። ትላንትና ወጣቶች ተሰብስበው በግሩፕ ቁጣቸውን ሲገልጹ ነበር። አንተ ይሄን ተናግረሃል፣ ሳንመጣብህ ሳንደርስብህ ይሄንን አድርገሃል፣ እንመጣልሃለን በርህ ላይ እንመጣለን የሚል ሶሻል ሚዲያ ላይ አይቻለሁ። አየኸው? የነገሩን አቅጣጫና ሴንሲቲቪቲ እንድትረዳው ነው። ስለዚህ ይሄ ምን ይዞ ሊመጣ እንደሚችል አንዴ ተናግሯል ይሄ ሰውዬ፣ አንዴ ተገልጿል። ከዚህ በኋላ ምን ሊመጣ እንደሚችል ማንም አያውቅም። ለምን ሰው እምነት ማለት በጣም ሴንሲቲቭ ነገር፣ በጣም ሴንሲቲቭም ስለሆነ ነው ህጉ እንደዚህ ሊጠብቀው የፈለገው። ስትናገር ተጠንቀቀ ተናገር የሚለው። ስለዚህ ሰዎች ሃይማኖታቸውን ለመጠበቅ እምነታቸውን ለማስከበር ቀደም እንዳልከው በዓለም ደረጃም በዓለም አቀፍ ደረጃም ብዙ ጦርነቶች አይተናል። እንደዛ አይነት ጦርነቶች ታሪክ ሆነው እንዲቀሩ እንዳይከሰቱ በዚህ በዘመናዊ እንትን ትውልድ ለማስቀረት ነበር እንደዚህ አይነት ህጎች የወጡት። ስለዚህ አሁን ደግሞ ሶሻል ሚዲያው የሚፈጥረው ነገር አለ። ሰዎች ያለ ጥንቃቄ ነው ያንን ነገር የሚጠቀሙት። እንደዚህ በሚሆንበት ጊዜ ግለሰቡ በግል ኃላፊነት መውሰዱ እንደተጠበቀው ሆኖ የግለሰቡ የሚወክለው ደግሞ ተቋም
ያንን አዳራሽ ያንን የእምነት መድረክ ያዘጋጀለትም ደግሞ ተቋም ኃላፊነት አለበት አለበለዚያ ለሚመጣው ነገር ሁሉ ተጠያቂነት ያስከትላል ባይዘዌይ ሲከሰሱም የሚከሰሱት አብረው ነው የሚከሰሱት ነጥለህ ግለሰቡን ብቻ አትከስም ተቋሙም ጭምር ነው ለምን መድረኩን ያመቻቸው ያ ተቋም ነው ያ ተቋም አላወገዘም ይሄ አስተምሮ የኔን ሃይማኖት አስተምሮ አይወክልም ብሎ መግለጫ አልሰጠም ስለዚህ ኦን አርጎታል ማለት ነው ተቀብሎት የኔም ነው ብሏል ማለት ነው በዝምታ ስለዚህ ህግ ተጠያቂነት ሲመጣ አብሮ ነው የሚመጣው ሌሎች ቀውሶችም ደግሞ ከመጣ ማህበራዊ ቀውስ ወይም በጥብጥ ሁከት ከመጣ ደግሞ ኃላፊነቱን ይወስዳል ስለዚህ ለዚህ ነው ቀደም ተቋማቱም የመጀመሪያ ኃላፊነት አለባቸው ለሌ ተገደድኩት ማለት ነው እንግዲህ እኔ ምለው ምንድነው መልካም እረኛ እኔ ነኝ ይላል መጽሐፍ ቅዱስ ላይ መልካም እረኛ በጎቹ በድምጹ ይለዩታል ድምጹንም በሰሙ ጊዜ ወደርሱ ይመጣሉ ይከተሉታል በጎቹም እረኛውን ያውቃሉ እሱም ያውቃቸዋል ቀጥታ ባለለው ሐሳቡ ይሄ ነው ስለዚህ እረኛ ሲል ማን ነው የቤተ ክርስቲያን መሪዎችን ነው ጠባቂዎችን ነው ክርስቶስ እኔ ነኝ ሲል አሁን ደግሞ ከታች ያሉት ህዝብን ምእመንን የሚመሩት እረኞቻችን ናቸው እረኞች ጥንቃቄ ማድረግ መቻል አለባቸው ምክንያቱም መንጋ በስራቸው አለ እነዛ መንጎች መሪዎቻቸውን ይሰማሉ ያውቃሉ መሪዎቻቸውን ይከተላሉ ስለዚህ እረኞች ሆይ እንደ ክርስቶስ ያለ ንቀፌታ ብትጓዙ መልካም ነው ሁላችሁንም ይመለከታል ይህ የቤተ ይስሐቅ ፕሮግራም ነው ቤተ ይስሐቅ ሰሞኑ ይናፈስ የነበረው ነገር ይመለከተናል ማህበራዊ ጉዳይ ነው እኛም በማህበራዊ ጉዳያችን ልንዳስሰው ይገባል ብለን ነው ያቀረብነው ያለ ንቀፌታ ስሙት መቻቻል ማለት ህግ ማለት የሁሉም ሰው ገዢ ማለት ነው በህግ እንኖር በህግ እናስተምር እውነትና መንገድ የሆነውን ክርስቶስን እንይ መልካም ጊዜ